እረግጣለሁ አስፈላጊ ከሆነ እኔ እሺ እረግጣለሁ እየሰማኸኝ ነው አው እረግጣለሁ እየሰማኸኝ ነው አረባላ አው ደርሳለች አውጪ ደርሳለች ትላክ ምናምን ሲል ሰማዋለኝ ከዛን ዛሬ ደወልና ለሰውየው በቃ ትመጣለች ማን ብሎ ላከ እኔ ላከኝ ለምን 2 ሚሊዮን ብር ብትሰጠኝ ደስ ይለኛል እሰጣለሁ 2 ሚሊዮን እሺ 2 ሚሊዮን ብር ትንሽ ነው እኔም ወስዳለሁ ጨምሬ ይሰጣል ቦነስ ጨምሬ ይሰጣል አንተ ብቻ ልቀቀኝ እስኪ ከብደኝ እህቴም ስትሄድብኝ አንተ እንደምትሰጣቸው ተናገር አላህ እየሰማኸኝ ነው እንደምትሰጣቸው ንገረኝ ምን አረጋኝ ነው እንደዚህ የምትጎዳኝ ኮንትራት አትበል እንደምትሰጣቸው ንገረኝ እንደዚህ አይደለም ውሸት እኔን ዋሸ እያልሽኝ ነው አው እንዳትሳቀቂ ለምንድን ነው የምትላት አሁን ቆይ አሁን እኮ እሷ እኔ ቀጥቅጫ ሳምናለሁ እኮ እኔ እስከዛሬ ነግሬሻለሁ አንተ ምን እንደምትሰራው ምንድነው የምትሰራው እንዴ ቁጣ ዳቤቴ ና ቁጣ አይደል ምንድነው ያረካት ያለው ነበር ጮሃለሁ ነው ጮሃለሁ ልሽ አትፈታተኝ አላህ አክበር ምን አይነት ሴት ነው ላኩብኝ ማን እንደሚያስጠለሽ እናያለን አንሰራሚን ማን እንደሚያስጠለሽ እናያለን ትማሪያለሽ እኔ ነኝ ላኳት አዎ አንተ እንድትተኛ ከሰው ጋር አዎ እኔ እዚህ ቤት የመጣው ጊዜ ክብሯን እንድታርክስኒ ይኸውልህ እያየኸው ነው ያንን ካሜራ አይደል እዛ ጋር ካሜራ አስቀምጬ ነው የሄድኩት አላሁ አክበር ኧረ እኔ እንደዚህ አላደርግም እንዴ እኔ ወንድም እኔ ሀጂ ጋር የላኳት እኔ ቁርአን እንድትቀራለት ነው ሌላ ነገር የለው አሁንም ይኸውልህ እኔ እናንተ ሰጣ ገባውን አቆም እያልኩ ሰጣ ገባ አይደለም ወላሂ ለአዚም እኔ እንደዚህ አላረግም እማትሰማ ከሆነ ከዚህም በላይ ይደርስባል እየሰማኸኝ ነው ሀፊውልህ እኔ ሲጀመር እሷን የላኳት ቁርአን እንድትቀራ ነው አሁንም አልቀራ ስላለችኝ እያስተማርኳት ነው እኮ ስንት ወላጅ ወደ አንተ ጋር እነዚህ ልጆች የሚልካቸው እኮ ያፈጣራቸውን ቃል ያውቃሉ ነገ ሰው ይሆናሉ በአግባቡ አይችልም ለዛ ነው እኔ እንዳስረዳቸው እንዳስተምራቸው ነው ፈራህ ይኖራቸዋል ብለው ነው አይደለ አይመስልህም እሺ እንደኔ እሺ እናንተ ደግሞ እነዚህን እኔ እቺ ልጅ ከየት እንዳመጣሃት የማውቀው ነገር የለም አሁንም ከሷ ጋር ማውራ ነው የሚሆነው ምን እንደሆነች ማን እንደሆነች እንዴት እንዳመጣሃት እንዴ ይሄ እኮ ግዴታዋ ነው ስትመታት ስትደበድባት ነው ያገኘናት አይደለ ለራሷ በየ እንደሆነ ታውቃለች እሷ ራሱ እኮ እሷንም ጠይቃት ነው የፍቅር ምት ነው ይሄ መተዋት አሁን እኮ እኔ እጄን ማንሳት ሴት ልጅ ላይ ፈልጌ አይደለም ግን አንዳንዴ ቅጣት ተገቢ ነው ገብቶሃል አይደል ፍቅር ብቻውን ሁሉ ምንም አይሰራም እሷ አሁን ስተቷ ምን እንደሚያስከትል ማወቅ መቻል አለባት ገብቶሃል ከሱ ጋር ሄዳ መተኛት ነበረባት ለማለመሰሰት ያላስተኛ እንደዚህ ማን ነው ያለክ ስራህ ነው አላሁ አክበር እኔ እንደዚህ አላደርግም እንዴ እኔ ሄዳ ቁርአን እንድትቀራ ያስተማርኳትን እንድታሳይልኝ ነው የላኳት ሀጂ የምትለው ሰው ያንንም ያህል ሰውዬ ስለ ቁርአን አያውቅም እንድታስተምረው እኮ አይደለም እሱ እንዲገመግመኝ ነው እኔ ማስተማር ብቁ ምን ያህል እንደሆንኩ እንዲያውቅ በሷ ለምን አረክ ወንድ የለም ወይ ሌላ ተማሪ የለህም ሌላ ተማሪዎች አሉ እኮ እና ግን እሷ ነች አሁን በአቅራቢያ የነበረችው እሷ ነች ብቁ ብዬ አስቤ ነው የላኳት እኔ ደግሞ በቅርቡ አሁን ባለፈው ሳስጠናት ጎበዝ ነበረች እኔ አሁን እኮ ምን ሆና እንደሆነ አላውቅም እዛ ሄዳ እኔ እንደዚህ አሳፍሮኝ ሰው አያውቅም እንደዚህ እኔ አሁን በአጠቃላይ ቀጥታውን ልጅቷን አስመጥቻት እዚህ ቁጭ ብላ ሌላ ነገር ካለችኝ ግን እረግጣለሁ ኢንሻአላህ ትምጣ እሷ ተመስክር እኔ እረግጣለሁ እየነገርኩህ ተመስክር እሷ ረግጣ የመርገጥ መብት የለህም እረግጣለሁ አንድ እንደሁለት የለው በደንብ አድርጌ እረግጣለሁ ይሄ ምንድነው ቆይሽ አቦካ ይሄ ምንድነው እየሰማኸኝ ነው ይሄ ለህዝብ የሚቀርብ ነገር ነው ብለህ አይደለ ከዚህ በፊት በስነ ስርዓት እስኪ አይመታ የሚል ህዝብ ካለ እኔን ይክሰሰኝ አንተ ይላል እኮ ይበለኝ እኔ ምን ሆነ ነው ወንድሜ ትልቅ ሰው ነህ አይደል አንተ የተነሳው በሙስሊም ሽፋን አርገህ ስም ልታስጠፋ እነዚህ ህፃናት ሴቶች እየጨፈጨፈ ፍጹም ይኸውልህ አዳምጠኝ አሁንም አትመላለሰኝ እነዚህ ህፃናት ልጆች እየጨፈጨፍክ ለሀብታም ለምትላቸው እነዚህ በልተው የማይጠግቡ የሚመስላቸው እነሱም በስበብ ሙስሊም የተቀመጡ ሼክ ሀጂ እየተባለ እየተቀመጠ የሚያደርገውን ነገር እያየን ያለ ነው አይደል እኔ እንደዚህ አላደረኩም እንዴ ልጅቷን መጥራት ይቻላል በነገር ላይ
እኔ ወለ እሷ መታ ግን አዎ ካለችኝ እዚሁ ህዝብ ፊት ነው መቀጠቅጥ። እኔ ብቻ አይደለም ባልደረቦቼ መተው ነው የሚሆነው። እኔ በዚህ እንዴት እስማማለሁ? እሷ እኮ አሁን እኮ ስለመተዋት ከፍቷት ያልሆነ ነገር ልትናገር ትችላለች። እንዴት በእንደዚህች አይነት ሴት ቃል እኔ እንዴት ባንተ አፍ የምትጠራ አይደለችም። እራሷን ንጹህ ስለሆነች ነው ጥላ እኮ ሮጣ የመጣችው ወደዚህ። ምንድነው ጥላ የመጣችው? ሮጣ መጣች። አልቀራም እኮ ነው ያለችው። ቁርአን እኮ ትጠራ ይሄን ልጅቷን ጥሯት። ወቢላሂ ምን ሸጣን አስገቡልኝ። እሺ ክፈትላት በር። እኔ አሁን መታ ተዋሻለች፣ ወላሂ ተዋሻለች። እኔ አንተ ብቻ ነው እውነት የምትወረው። እኔ ብቻ ነኝ አይደለም። አሁን እኮ አንተ ነህ ወይ እውነት የምትወረው? ነይስ ይኔት አንተ ብቻ ነው እውነት የምትወረው? እውነቱን ተናገሪ። በልበል አሁን ይኸውልህ አንተ አይደለም ማን ነው ህይወቷን የሚያበላሸው? አሁን ተስተካከለ ህይወቷ። ምን ብሎ ነው የላከሽ? ስራ ስሪ ነው ያለኝ። እዛ ስራ ተንከባከቢ። እያዳመጥከኝ ነው? ካሁን በኋላ እኔ የምጠይቃትን ነገር ብቻ ነው የምትመልስልኝ። ምንም አይነት ሐሳብ ካንተ አልፈልግም። ምንድነው ንገሪኝ። ለኔ አትፍሪ። እሱ ለኔ ንገሪኝ። አይ በቃ ስራ ስሪ ብሎ ነው እንጂ እንደዚህ አይነት ነገር እንደማደርግ አልነገረኝም። ምን ነበር ታሪ ሰውየው ምን ተንከባከቢያቸው ነው ያለኝ። እሳቸውስ? በቃ እሳቸውም እዛ ሄጄ ሌላ ስራ መስራት ጀመር። የማይሆን ነገር መነካካት ምናምን ጀመሩ እኮ። አንቺ እዚህ ቤት ቁጭ ብለሽ ደውሎላቸው ገንዘቤን መልስ ሲሉት እንደነበር አንቺም በጆሮሽ ሰምተሻል አይደለ? እሺ ሌላ የምትለኝ ነገር አለ? አሁን ገንዘብ እኮ የምን ገንዘብ ነው የሰማሽው? የምን ገንዘብ ነው የሰማሽው? የምን ገንዘብ? ለአንቺ የሚከፈልሽን ገንዘብ ነው አይደል? አንቺ ሄደሽ ስራ ስሪ እኔ ከፍልሻለሁ ያልኩሽን ገንዘብ ነው አይደል? መልስ ስራ መሆኑን ሌላ ስራ እንደሆነ እኮ አይደለም የነገርከኝ። ሌላ ስራ ምንድን ነው ያልኩሽ? እኔ ተንከባከቢያቸው። እኔ አንተ ቃል ያልኩሽ ሄደሽ ተንከባከቢ ነው እኮ። መንከባከብ እኔ ሌላ ነው የማውቀው። በምን መንገድ ነው ያወቅሽው አንቺ? እንዴ መጀመሪያ እንደዛ ቢሆን ስራ ባቀን እንደዛ ሊድም ነበር። ለሳቸው ሲጀመር መንከባከብ ስጋዊ አይደለም። እኔም ስጋዊ አስቤ አይደለም ይላኩሽ። ቁርአን ስትቀሪ እዛ ከአላህ ጋር ሲገናኙ የሚሰማቸውን ነው እኔ ያሰብኩት። አውቆ ነው ውሸቱን ነው። እንደዚህ አይደለም። ውሸት እኔን ዋሸ እያልሽኝ ነው? አው እንዳትሳቀቂ። ለምንድን ነው የምትላት? አሁን ቆይ አሁን እኮ እሷ እኔ ቀጥቅጫ ሳምናለሁ እኮ ስነ ስርዓት የምትይዝ ይኸውልህ፣ ትልቅ ሰው ነኝ እያልክ ነው። እየሰማኸኝ ነው? ቅድም ለምን የሚሉሽ እንዴት አሰሚም አላልክም? አሁን እነሱ ሲመጡ ሌላ ነገር። አንተስ ልትደፍራት አልነበር እንዴ? ከሳቸው ብታመልጭም አለቅሽም ብለህ። አላሁ አክበር። እኔ እንደዚህ እንዴት አደርጋለሁ እንዴ? እሷ እኮ ለኔ እኮ እንደ ልጄ ነች፣ ተማሪ ነች እኮ። እንዴት እንደዚህ አይነት ነገር ቢስሚላህ። ኧረ አውቆ ነው እንዴ? እንዴ ምን ሆነሽ ነው አንቺ? እንደዚህ አሁን እኮ ስራ ባገኘሁልሽ እንደዚህ እኔ ላይ አላህ አክበር። ለሱ ተዋሻለሽ? አሁን እኮ ይሄ እኮ እኔ እኮ የሚጎዳኝ ነገር ነው እኮ። ኧረ በአለ ለምን እንደዚህ ታደርጊያለሽ? ያስፈራራኛል። አሁን እናንተ ስትወጡ እኔ አስፈራራሻለሁ? እሱ እኮ አሁን ኦልሬዲ እኮ ወንጀለኛ ነው እኮ፣ እስር ቤት የሚሄድ ሰው እኮ ነው። ለምን ትሳቀቂያለሽ? እኮ የሚያወራው ሁሉ ውሸት ነው። እንደዛ እኮ ነው፣ ሁሉም ውሸት ነው። ከዚህ በላይ ምን እንድታረግ? እኔ ዋሸህ? እንደዚህ ተንከባከብሽ? ምን አድርገን የተንከባከብካት? እስኪ የረዳሃትን የነገርከ እስኪ የጠቀምካትን ነገር ለኛ ነገር ለስራ እያበቃዋት ነበር እኮ እስከ ዛሬ። እንዴ ለየትኛው ስራ? እንደዚህ ለማንም እየወሰድክ ለምትሰጣት ስራ ነው? እውቀት አልሰጠውሽም? እኔ ሳትዋሺ ተናገሪ። አሁን እዚህ ይሰማል እሱ። ንገሪ እስኪ ሳትጨናነቂ ንገሪኝ እያልኩሽ ነው። ወይ ይውጣ እሱ ላስወጣልሽ። በኋላ ያስገድለኛል። እኔ እፈራዋለሁ። ምን ብሎ ነው የሚያስገድልሽ? እኔ ማስገድልሽ? አዎ አንተ ነህ። ስራ እኮ ነው እየተነገረ ያለው። እውቀት ነግሬሽ፣ እውቀት ያለኝን አካፍዬሽ። ሌላ እውቀት እኮ ነው እውቀት። ይሄ እኮ የሃይማኖት ግዴታህን ነው የተወጣው እኮ። እኔ እኮ እሷን እንዳካፈልካት እንደ የሆነ ነገር አድርጋህ አትየው። ግዴታዬ ነው እኮ። ግዴታዬን ተወጥቼ ባካፈልኩ እንደዚህ ለኔ መመለስ አለበት ይሄ እኮ። ይኸውልህ አሁን ይሄ የሃይማኖት ግዴታ እንጂ ይሄ የሃይማኖት ተቋሙ ቢዝነስ የሚሰራበት አይደለም። ቁርአን አይደለ? በኦርቶዶክስም ብትሄድ እኮ የሰንበት ትምህርት ተማሪዎች አሉ። እነዛ ቄሶች ምን ተከፍሏቸው ነው? ሙስሊሞችስ ምን ተከፍሏቸው ነው?
አንተ እኮ ሀብታም እየሆንክ እኮ ያለኸው እኮ በእነዚህ ልጆች የተነሳ። ሀብታም አልሆንኩም እኔ። ይኸውልህ ገና ብዙ ነገርህ ይጠናል እኮ ብዙ ነገርህን እናያለን። ይጠና። እኔ ወላሂ የምደብቀው ነገር የለኝም። አሁንም ምንም የምደብቀው ነገር የለኝም። እሱን ታየዋለህ። እኔ እንደፈለግክ አድርገህ በርብር። እሱን ታየዋለህ። አሁን ውጣልን። አንዴ ተነስና ውጣ። ተዋሻለች እቺ ልጅ። እኔ ይኸውልህ ከአንተ የበለጠ ውሸታም የለም። ተነስተህ ውጣ። የሰማኸኝ ነው? ሌላ እርምጃ ሳላራምድብህ ውጣ። እኔ ላይ ሌላ እርምጃ? አዎ አንተ ላይ እባክህን እያከበርኩ ነው። ተነስና ውጣ እያልኩ። ተነስ ውጣ። ውጣ። ወላሂ ብትዋሺ እኔ ያንተን ወላሂ በእናትህ ወደዛ አድርግልን። እሺ ምንድን ነው የተፈጠረው? እስቲ ንገሪኝ። ግን ብነግራችሁ የሆነ ነገር ያደርገኛል እሱ እኮ ኦልሬዲ አሁን እኮ ጥፋተኛነቱ ታውቆ አሁን ወደ ህግ ቦታ የሚሄድ ሰው ነው። ከዛም በላይ ደግሞ እኛ ጥበቃ ማድረግ ካለብን ላንቺ የተፈለገውን አይነት ጥበቃ እናደርግልሻለን። ግን ካንቺ ምን እንደተፈጠረና ምን እያደረገሽ እንደነበረ ማወቅ አለብን። እሺ ያው መጀመሪያ ክፍለ ሀገር ነበር የምኖረው እኔ እና በቃ እንዲህ ቤተሰቦቼም በቃ ችግረኞች ነበርና የደሃ ልጅም ስለነበርኩኝ በቃ ሀብታም ጋር ሂጂ ምናምን ወደዚህ ሰውዬ ጋር መጥቼ የተለየ ስራ እንደሚያስገባኝ ቆንጆ ስራ ተምሬ ምናምን ጥሩ ስራ እንደምሰራ አውቄ መጥቶት እዚህ ማለት ነው። ከዛን ስመጣ ሌላ ስራ መስራት ይሄ በዚህ ሳልገባ በፊት ሌላ ስራ መስራት ምናምን ጀመርኩ። ወደዛ ሳልገባ ቀጥታ አላስገባኝም። ከዛ ያው ሲያወራ ግን ሰማዋለሁ በስልክ ምናምን በደንብ አልገባኝም እንጂ ሲያወራ ምናምን ሰማዋለሁ። አዎ ደርሳለች አውጪ ደርሳለች ትላክ ምናምን ሲል ሰማዋለሁ። ከዛን ዛሬ ደወልና ለሰውየው በቃ ትመጣለች ምናምን ብሎ ላከ። እኔ ላከኝ ግን እኔ መሰለኝ ሌላ ስራ ወይ ደግሞ ትልቅ ሰውም ስለሆኑ ቤት ውስጥ እንዳግዛቸው ምናምን ነው መሰለኝ። ከዛን ያው ስገባ ሰርቼ ምናምን የተወሰነ ነገር ሰርቼ የማይሆን ነገር ማለት በቃ ሰውየው ሌላ ነገር እየተቀየሩ መነካካት ጀመሩ ምናምን። ዛኔ በቃ እንደ ቀልድ ነው መሰለኝ መጀመሪያ። ከዛ በቃ እያመረሩ መጡና መነካካት ምናምን ሲጀምሩ ደንግጬ ወደ እሱ መጣሁኝ። እኔ እሱም አውቃል መሰለኝ ማለት በቃ እንዲያወቀ ምናምን አልመሰለኝም። ዘመጥቼ ስነግረው ለካ ሳውና ታዲያ ሌላ ስራ ምን ፈልገሽ ነው ምናምን ብሎ ጫውብኝ። ጭራሽ እሱም ለመድፈር ሙከራ አደረገ። ቅድም እዚህ ቤት ውስጥ ያየነው ነገር ማለት ነው። ካንቺ ውጪ ሌላ ሴቶች አሉ? አሉ ብዙ ጓደኞቼም እንደውም እንደዚህ አይነት ስራ ምናምን እያሉ ነበረ። እኔ በጣም እርግጠኛ አይደለሁም ግን መጀመሪያ እርግጠኛ አልነበርኩም። ከዚህ ከኔ በኋላ ነው እርግጠኛ ሆንኩት እንደሚያሰራ ምናምን በስልክም ሲያወራ ሰማዋለሁ። በቃ ትላክ ምናምን ሲል ሰማዋለሁ። ኦኬ። ስለዚህ በአጠቃላይ ይሄ ሰውዬ ስራው ሴቶችን ለሀብታም ወንዶች መስጠት ነው። ቁርአን እሱ ጋር ተምረሻል እንዴ? ትንሽ ተምሬያለሁ። ትንሽ እሱ ጋር ቆይተሻል። በዛ አጋጣሚ ነው ከሱ ጋር በደንብ የተግባባችሁ? በዛ ነው በቃ እኔም አስተምርሻለሁ ነይ ምናምን ሲሉ ቤተሰብም ሂጂ ምናምን ሲል በቃ እኔ አሰርቱ የተለየ ነገር እንደዚህ አይነት ነገር አልመሰለኝ ተምሬ ምናምን ነበረ። እሺ ለማንኛውም ውጪ ባልደረቦች አሉ እነሱ ጋር ቆየን። ከፈለግንሽ እንጠራሻለን። እሱን እንዲያስገቡልኝ እሱን እስቲ ያስገቡልኝ በልልኝ። እሺ ሂጂ አንቺ በሩን አስገቡ። እስቲ አስገቡልኝ እሱን ዳግ እሺ ወጣለ። ምን አረጌ ነው? ኧረ እባክህ አሁንም እዛው ላይ ነህ? ትቆያለህ እሱ ላይ? እኔ እንደፈለክ ሙዲያዝ እንደፈለክ ቀልድብኝ። እኔ አልበቃህም ነው? ምን እንዳረኩ አልገባኝም። ቆይ አልበቃህም? ምን አረክ ነው የምትለኝ? ቆይ አልበቃህም ወይ? ምኑ? ይኸውልህ የሚያስፈልገኝን ማስረጃ ይዣለሁ። ጆሮውን ይዤ አንጠልጥዬ ወስጄ እሰጥሃለሁ አስፈላጊ። ኧረ በአላህ ምን አረኩ ነው? እመን፣ ስራህን እመን። ከዚህ በላይ እንድትመታ ከፈለክ ደግሞ አሁንም ካሜራ አስጠፍቼ እቀጠቅጥሃለሁ። እሺ ምንድን ነው የምትፈልገው? እመን፣ ያደረከውን በአጠቃላይ እመን። ምኑን ልመን? እንዴት ምኑን ልመን? ምንም ጥያቄ እኮ አልጠየቁኝም።
ወላሂ ያልጠየቁኝ መቱኝ። በቃ ምንድነው ስራ? ስራዬ ቁርአን ማስቀራት ነው። ኧረ ባላ እንዴት ላስረዳህ? ይኸውልህ አሁን እንደ ወጣት እየነገርኩህ ነው። እሺ እንዴት ላስረዳህ? ስትሰራ ስለነበራችሁ ስራዎች መናገር የምትችል ከሆነ አሁንም እየነገርኩህ ነው። አንጠልጥዬ ወስጄ ለህግ እሰጥሃለሁ። እንዴት ላስረዳህ? ግርፋት ነው የደረሰብኝ። ምንም ነገር እኮ አልጠየቁኝም። ጠየቁኝ። አሁን አስፈላጊ ከሆነ እኔም እዚሁ አሁን ገርፋለሁ እያልኩ ነው። ምን ልንገርሽ? ምንድነው የምትሰራው ስራ? ከቁርአን ውጪ ሴቶችን ለሀብታም ሙስሊሞች እንደምትሸጥ መረጃውም ደርሶናል። ማስረጃም ይገባል። ከየት? እሺ እኔ እንድነግርህ ነው አይደል ፍላጎትህ? ለምን አትነግርህ? ከየት ነው ያመጣኸው ወይን መረጃ? እኔ የሚታመን ነው ካንተ ከራስህ ሙሉ ቪዲዮ አለ እዚህ ቤት። እቺ ልጅ ተሽጣ መታ ምንም አላረግም ብላ ሮጣ መታ እዚህ ቤት ስትቀጠቅጣት ልትደፍራት ስትታገላት ማኔ አልፈለክም ማመን አይደል? ነገሮች በዚሁ እንዲቀጥሉ ነው የፈለከው? ምኑን ልመን እኮ ካሜራው ይጥፋና አንዴ ወተህ መፍትሄን ትፈልገዋለህ? ለምን እኮ አሁን አታድርቀኝ። ነኝ እናንተ ጊዜ ተረፈኝ ሰው አይደለሁ። ኢንሻአላህ ጸጥ ብለን እናውራሽ፣ ቀስ ብለን እናውራ። ይኸውልህ እኔ አሁን መማታታት እኔ እንደሱ አይነት ነገር አሁን ራሱ ምን ያደርጋል? ቆይ መመታቴ እኔ ምንድነው ጥቅሙ ላንተ? አልሰማ ብንረዳዳ እኮ ይሻላል አይደል? አልሰማ አልክ። እኔ እኮ እየሰማው ነው። የኔን እውነት ነገርኩ አይደል? የኔን እውነት ነገርኩ። አንተ አሁን ሌላ ነገር እየፈለክ ነው። ወረበል እኔ እንደዚህ ከበስተጀርባ ያለውን እውነታ መነጋገር መቻል አለብን። እሺ ምንድነው? እኔ ቪዲዮ አለኝ ያልከኛል። በስነ ስርዓት እስኪ አሳይ። የት አለ? ምን ይሄን ስልክ ስታይ ምንድነው? ይሄን ያህል እኔ የያዛችሁብኝ ምንድነው እንዴ? እኔ ያላደረኩትን ነገር አርጋል ትሉኛላችሁ እንዴ? እሷ ውሸታም ነች፣ እኔ አውቃለሁ። እሷ አሁን ስለ ውሸት አይደለም እያወራን ያለው፣ እዚህ ቤት ስለነበረ ነገር። ምንድነው ይሄ? ይሄ እዚህ ቤት ነበራችሁ? ይሄ እኮ ይቻላል እንደዚህ? ያለ ፈቃድ እኮ አይቻልም። ወንጀለኛ አስፈቅዶ ነው ይቻላል? ያለ ፈቃድ እንደዚህ የሰው ቤት ገብታችሁ እንደዚህ ይቻላል ነው ወይ የሚቀረጸው? ከማን ጋር ነው እዚህ ጋር ስልክ የምታወራው? አውዝ ቢላ ምንድነው? እሺ ምን መልሳ እኔን እየጠየከኝ ነው? ንገረኝ። ምን አረግ ነው እሺ የምትለኝ? ምን ላርግሽ? ምንድነው የምታደርገው? እኔ አሁን ካንተ ጋር የምጨቃጨቅበት ጊዜ ተርፎኝ አይደል? የቀረ የምትነግረን ነገር ካለ እንድትነግረን። እሺ እኔ አሁን እሺ ይኸውልህ፣ እሺ ሁሉንም ታውቃለህ አይደል? አንተ በደንብ ሰምተሃል? አንተ በደንብ የሰማኸው ምንድነው? የጎደለውን እኔ እነግርሃለሁ። ሙሉን ነው እንድትነግረኝ የምፈልገው። ምንም የጎደለ የሚባል ነገር የለም። እሺ ስትመጣ ታስታውሳለህ አይደል? መተህ ነበር፣ ጠይቀኸኛል። እንኳን እኔ አንተም ማስታወስ ህይወቴን ጠይቀኸኛል። ነግሬሃለሁ፣ ከየት እንደመጣው ነግሬሃለሁ። የወሎ ልጅ ነኝ። ከዛ መጣው። ከዛ በኋላ እዚህ ህይወቴ እንደመጣው የተቀበለኝ ያልኩ ጓደኛዬ ነው። መስጊድ አይደለም የተገናኘነው። እኔ እውነቱን ነው የምነግርህ። ወላሂ መስጊድ አይደለም የተገናኘነው። መጣው እዚህ እንደደረስኩ ተቀበለኝ እሱ። ከቤተሰቤ ጋር ይተዋወቃል እሱ። እኔ እንዴት እንደሆነ በእርግጥ አልጠየቅኩትም። አሁንም ሌላ ውሸት ለምን ተዋሸናል? መች ዋሸው? ወዳጄ ነው። ሙስሊም መሆንህም የወሎ ሰው መሆንህም በጣም ነው የሚያጠራጥር። ሙስሊም ነኝ እኔ። እንዴ የወሎ ሰው ደግሞ አይደለም። በምን አወክ? ቆይ እሺ እንዴ እኔ እኮ እንዳንተ እኮ ሴት ስሸጥ ሳከፋፍል አይደለም የምኖረው። በጣም ከብዙ ሰው ጋር እኮ ስገናኝ ነው የምውለው። በጣም ብዙ ሰው ነው የማውቀው። እኔ እንግዲህ ይኸው ከውልደቴ ጀምሮ ወሎ ነኝ እስካሁን። እኔ ቀየርኩት ነገር የለም። እሺ ሀገሬንም ዋሸህ ትውልዴንም ዋሸህ ልትለኝ ነው? አሁን የትውልድ ቦታ እዚህ ጋር ማተር አያደርግም። ስለምትሰራው ስራ ብቻ ነገር እኮ። እሺ ጀምሬልሃለሁ። ቤተሰቤ ጋር ይተዋወቃል እሱ። ጓደኛዬ ነው፣ አክመል ይባላል።
እሱ ይተዋወቃል ከቤተሰቤ ጋር። እኔ እንዴት እንደሚተዋወቁ በእርግጥ አላውቅም። ያው ወዳጄ ሲሆን ትቼዋለሁ፣ ሌላውን አፉ ብዬዋለሁ። ብቻ እንተዋወቃለን። እንደዛ መጣው ተቀበለኝ። ከዛ በኋላ ወደ ስራው እንድገባ ብዙ ነገር ነው በእርግጥ ለመገፋፋት ነው የሞከረው። ግን እኔ መጀመሪያ እንደዚህ የዚህ አካባቢ የዚህ ሀገር ኑሮ እንደዚህ ይከብዳል ብዬ ስላልጠበቅኩ ገብቶሃል አይደል? ኑሮ ያስቸግረኛል ብዬ ስላልጠበቅኩ መግባት አልፈለኩም። እንደዚህ የሰው ህይወት ላይ መጫወት ነው ብዬ ነው ያሰብኩት። ግን እውነታው እንደዛ አይደለም። እውነታው ለሴቶቹ ስራ ነው የምናገኘው። እውነቴን ነው። ለሴቶቹ ስራ ነው የምናገኘው። ለሴቶቹ ቤተሰቦቻቸውን የሚረዱበትን መንገድ ለማመቻቸት ነው የምንሞክረው። ለወንድ እየሸጣችሁ ወላሂ ንፍለኔ ታዲያ ስራ እንዴት እናሰራቸው? በዚህ ህይወት እንዴት ይሰራሉ? ሰራተኛ መሆን ማንም አይፈልግም። እየሸጣችሁ መሆኑን ብቻ እንድትነግረኝ ነው ፈልገው። እየሸጥን አይደለም፣ እንደ ኮንትራት ነው። እነሱ ይሄዳሉ፣ ስራ ይሰራሉ፣ ለነሱ የሚሰጣቸው ብር አለ፣ ለኛም የምንወስደው ብር አለ፣ ኮሚሽን አለ። ያ ሽያጭ አይደለም። ምንድነው ታዲያ? ፍትሃዊ ክፍፍል ነው። ሽያጭ የሚባለው ወስጄ በሰጣው ነው። ገብቷል? ምትቀር ቢሆን ነው። እንደዛ አይደለም። ህይወታችን እንደዛ አይደለም። እኔ እንደዛ አልፈልግም። መተው እዚህ ተንከባክቤያቸው ብራቸውን እንዲያገኙ ነው ምልከው። እሱ አሁን እንደዛ ነው። ብቻ አሳምነኝ። ከዛ በኋላ ነው ትንሽ ህይወት ሲከብደኝ እህቴም ስትሄድብኝ አንተ እንደምትሸጣቸው ተናገር። እየሰማኝ ነው? እንደምትሸጣቸው ንገረኝ። ምን አረጌህ ነው እንደዚህ የምትጎዳኝ? ኮንትራት አትበል። እንደምትሸጣቸው ንገረኝ። ቢስሚላህ ናቀጥል። እኔ ያላ ሰው ነኝ። እንዴት እኔ እንደዚህ ምን አረኩ? እኔ እየሰማኸኝ ነው? እውነቱን ነው የነገርኩህ አይደል? የኮንትራት ህይወት የሚባል አለ እንዴ? ህይወት ላይ ኮንትራት የሚባል ነገር አለ እንዴ? አዳምጥ። ህይወት ላይ ኮንትራት አለ ወይ? አንተ ገና ሙስሊም መሆን ይጣራል ይላል። ስለነገርኩህ እውነቱን ስለነገርኩህ እንደዚህ እኔ ላይ እጅ ታነሳለህ? አንተ ታፌዛለህ እንዴ? ኮንትራት ትላለህ? የሰው ልጅ እንዴት ነው በኮንትራት የሚኖረው? ገሏን ነው በኮንትራት የምትሸጠው? እሺ ልትመታኝ ነው አሁን? እረግጥሃለሁ አስፈላጊ ከሆነ እኔ እሺ እረግጥሃለሁ። እየሰማኸኝ ነው? አዎ እረግጥሃለሁ። እየሰማኸኝ ነው አይደል? ኧረ ተነስ። ተነስ እናውራ። ወደዛ እጅን ወደዛ። ትልቅ ሰው ነኝ እኮ እኔ እኮ ትልቅ ሰው ነኝ። እንዴት እንደዚህ እንዴ እቤቴ መተክ ትሰማኛለህ? አላሁ አክበር። ምን ሆንኩ ነው የምትለው? ተጎድተህ በለፋው ህይወት ይከብዳል። እዚህ እኮ ሁኔታ እንዴት ልኑር? የቤት ክራይ እንዴት ልክፈል? እንዴ እህት አለች አይደል? እህትን ለምን አልሸጥክም? ያንተ ስለሆነች። እነዚህ ሰዎች እናት፣ አባት፣ ወንድም የላቸው? አሁን ጨርሰህ እሺ ውጭ አስመጥተኸኝ መጣሁ። አሁን እውነቱን ስነግርህም ተመታኛለህ። እንዴት በስነ ስርዓት ታወራለህ ብዬ ነው። በስነ ስርዓት የምትናገር ከሆነ ተናገር። ከዚህ በላይ አውራ። እየሸጥናቸው በል። እየነገርኩህ ነው። እሺ እየሸጥናቸው። እሺ እንደሱ እኔ አንተን ደስ ይበል ብዬ ነው። አሁንም እኔ እንደዛ አይደለም ፍላጎቴ እኮ አልኩህ እኮ። እንደዛ ስራ እንዲሰሩ ነው ሐሳቤ። ይኸውልህ ማጠጋጋቱን ትተህ በአጠቃላይ እንደምትሸጣቸው ነግረኸኝ ወደ ጉዳይ ግባ። አሁንም አታድበስብስ። ይኸውልህ እኔ ማፊ እኔ እስካሁን እኮ እያወራን ነው አይደል? ቀስ ብለን ተደማምጠን ማውራት የምንችልበት ነገር ነው ይሄ እኮ። ለምን ትመታኛለሽ? አሁንም ካልበቃ እደፍንብሃለሁ። እሺ እንደዚህ እንዴት ነው የምንግባባው? በስነ ስርዓት ካወራ የሚነካ የለም። አሁንም እንደዚህ እኔ ያላ ልብስ ነው እንደዚህ አበላሽታችሁብኝ። እንዴት ነው? እሺ ሌላ እንገዛልሃለን። እሺ እኔ እየነገርኩህ ነበር፣ አስቆምከኝ። እሺ እንዴት እንዴ? እሺ አሁን ንገረኝ። ለእኔ ጊዜ አልተረፈኝም ወንድሜ፣ በጣም ብዙ ሰዎች አሉ። መጣሽ? እሺ እነግርሃለሁ። እሺ ጀመርን፣ በቃ እንደዛ መስራት ጀመርን። ይሄ ብቻ
ኑሮ ከበደኝ ጀመርኩ። በቃ ተስማማሁለት ጀመርን። አንድ ሁለት ሴቶች ለሙከራ መጣ። ከዛ በኋላ ያለኝ አማራጭ በቃ እነሱን እንትን ማለት ነው፣ በቻልኩት አቅም ማገናኘት ነው ከሰው ጋር አይደለ። ግን አሁን እኛ ያስቸገረን ሴቶቹ አይለምዱም፣ ሄደው እንደዚህ ምን እንደሚሰሩ አያውቁም። ያ ደግሞ ደንበኛ እንትን ይላል፣ ያበሳጫል፣ ያባርርብናል። ያ ደግሞ ለስራችን ጥሩ ስላልሆነ ማስጠናት ጀመርን። እኔ ያንን ነው የምሰራው እኮ፣ እኔ እኮ ማስጠኝ ነኝ። እኔ ምን እንደሚያደርጉ እንዴት እንደሚያደርጉ እናገራለሁ እንጂ ሌላ እንትን የለም። ማቀብለውም ሌላ የሆነ ሌላ አጀንዳም የለኝም። ሰዎቹ እነማን ናቸው? የምትሰጣቸው ሰዎች ምን ያህል ናቸው? አሁን ባለንበት ደረጃ ብዙ ነው። ለመግለጽ ይከብደኛል። እንዲህ ስም አልጠራማ። መጥራት ካለብህ ትጠራለህ። ለእኔ የምትጠራልኝ ስም ግን ፋይዳ የለውም። የሌባ ስም ጠራህልኝ አልጠራህልኝ ህግ ቦታ ሄደህ እሱን ታወጣዋለህ። በምን አይነት መንገድ ነው ሴቶቹን የሚያገኟቸው? እሱን እኔ አይደለሁም አውቀው፣ እኔ አስጠኝ ነኝ። አልበቃህም መሰለኝ። ከድር ነው የሚያውቀው፣ እኔ አላውቅም እኮ። ከድርም ቢሆን እንዴት እንደምትሰሩ ሳትነጋገሩ ይሄን ስራ አሰሩ። የሰማኸኝ ነው አይደል? እንዴት ነው የምትሰሩት? የክፍለ ሀገር ልጆች ያመጣል እሱ። የክፍለ ሀገር ልጆች ያመጣል። እንደኔው ስለሆኑ እኔ ስለማዝን እኔን አታስፈልግም ነው የሚለኝ ሁሌ። ምክንያቱም እኔ ሄጄ እኔ ከክልል ስመጣ እንዴት ሆኜ እንደመጣው ስለማቅ በቃ እንዳዝንላቸው ስለማይፈልግ እሱ ብቻውን ነው የሚሄደው። ከሱ ጋር የሚሆኑ ሰዎች ይኑሩ አይኑሩ አላውቅም። እኔ አልዋሽም፣ ወላሂ አልዋሽም። አሁን በቃ እውነቱን እየነገርኩ ነው። እኔ ባትመሉላ ደስ ይለኛል። ቃውራ ዝም ብለህ እንዴት ላስረዳህ ታዲያ? እየሰማሁ ነው። እሺ ብቻ እሱ እንደዛ ነው የሚያደርገው። በቃ ብቻውን ይሄዳል። ከሱ ጋር ያሉት ሰዎች እኔ አላውቅም። ከዛ እኔ ጋር የሚመጡት ሻንጣቸውን ይዘው ይመጣሉ። እኔ አስተምር ነው የሚባለው። በቃ እዚህ ይመጣሉ። ይኸው እዚህ ክፍል የተወሰነ ይቆያሉ። ከዛ እየተማማርን ለሳምንት ለሁለት ሳምንትም የሚቆዩ አሉ። ከዛ በኋላ ወደ ቤተሰባቸው እዚህ ካላቸው ቤተሰብ እነሱ ጋር ነው የምንልከው፣ እየተመላለሱ የሚማሩ እንዲሆኑ ማለት ነው። እዚሁ ካልሆነ ቤተሰብ ከሌላቸው እዚሁ ይቆያሉ። ከዛ ሙሉ ጠቅልለው እንዲገቡ እዛ የምንልክበት ቤት ሙሉ እንዲወሰዱ ለማመቻቸት ነው የምሞክረው እኮ። ሀብታሞቹ እነዚህን ሴቶች በምን አይነት መንገድ አግኝተው ነው የሚመርጧቸው? እነሱ እንትን አለ፣ እንደ ካታሎግ አለ። ፎቶ እናነሳቸውና ሲገቡ ገና ሳይገቡ በፊት ነው ፎቶ የሚነሱት። ከዛ ያንን ፎቶ እንደ መጽሐፍ እንደ የተለበደ ምናምን ነው፣ እሱን አድርገን ማስመረጥ ነው። አሁን በእርግጥ እንትንም ዌብሳይቶች ምናምን ነገርም ለመክፈት እየሞከርን ነበር። አሁን እንኳን የሚመርጧቸው ልክ እነዛ ልጆች ሲመርጧቸው እነዛ ልጆች ተማሪ ቢሆኑ በእለቱ የማይመቻቸው ቢሆን እንዴት ነው የምታካሂዱላቸው? አካሄዱ እሱ እንትን ነው፣ ልብስ ለብሰው እንዲገቡ ትምህርት ቤት ልብስ ከውስጥ ለብሰው ወይ ይዘው እንዲገቡ እናደርግና ከዛ ሲወጡ ልብስ ቀይረው ደግሞ ብዙ ጊዜ እንግዲህ እስልምና ላይ ሙስሊም ከሆኑ ኒቃብ ለብሰው ነው የሚገቡት ብዙ ጊዜ። ስለዚህ ያንን ደግሞ ትምህርት ቤቶች ብዙ ጊዜ አይከለክሉም። ስለዚህ እንደዛ ለብሰው የገባችን ሴት ደግሞ ዩኒፎርም አድርጊ አውልቂ አልበሽ ስለማይባል በቃ እንዲመጡ በእንትን ባሉ ሰዓት በአመቻቹ ሰዓት ክላስ ቀጥተውም ቢሆን ስራ እስከሆነ ድረስ እንዲመጡ ነው እንትን የምንለው መንገፋፋው። ሙሉ በሙሉ እነዚህ ልጆች ግን የሸጣችሁባቸውን የገላቸውን ሂሳብ ተጣጣላችሁ? አው በሚገባ ኮሚሽንን ራስ ነው የምትቀረጥፍ። እኔ አልዋሽም እንዴ፣ ኮሚሽንማ እንዴት አይኖረኝም? ስራ ነው እኮ ለኔም እንዴ። ስለዚህ ሆም ብለው ደግሞ እዚህ ስራ ውስጥ ከከተታችኋቸው በኋላ ደስተኛ ሆነው የሚሰሩ ሰዎችም አሉ፣ አማራጭ ስለሌላቸው። አንዴ ተበላሽተዋል አይደለ? አይደለም፣ ብር ስለሚወዱ ነው። ሁሉም ሰው ብር ይወዳል። እናንተ በአካፋ እየዛቃችሁ በማንኪያ ለምትሰጡት ገንዘብ ብር የምትወዱትማ እናንተ
እነዚህ ልጆች አንዴ ህሊናቸው ቆሽሿል፣ አንዴ ተበላሽቷል። ምን አማራጭ አላቸው? አንተም በቁርአን ስም እያከማቸ ሰዎቹን ሁሉ ከቤታቸው ወላጅ እናት አባቶቻቸው የላኳቸውን ሴቶች ነው እያጠራቀምክ የምታበላሽ። እስኪ ዛሬ ላይ እኛ ከመድረሳችን በፊት ከዛሬ በፊት ስንት ሰዎች ተበላሽተው ነበር? ስንት ሴቶች ተበላሽተዋል? እኔ እኮ ተበላሽተዋል ብዬ እንዳይታወቅብህ እኮ ነው እዚህ ቤት እየኖርክ ያለው እንጂ እኮ እንዳንተ ገንዘብ ያለው ሰው የለም አይደል እንዴ? እሺ ምን ብዬ ላስረዳህ? እሺ አንተ እኮ ደምድመሃል ስለኔ እኮ። ስለማቅህ ነው። ባላቅህ እኮ አልደመድምም። አየሁ ታውቃለህ ስለኔ። አሁንም ልትሸመጥ ካየኸው ነገር ነው እንጂ ስለኔ ማንነት እንዴት አድርጌ እንዴት ለፍቼ እዚህ እንደደረስኩ እኔ ነኝ የማውቀው። አንተ ነው የምትለፈው። ይሄ ስራ ነው። እስኪያድጉል አንተ ስራ ነው እንዳትለኝ። ሴቶቹ እስኪያድጉልህ ድረስ እንጂ የለፋኸው ካደጉ በኋላማ ጥቅም አለህ እኮ አንተ ገንዘብ አለህ እኮ። ምን አሳሰበ እኮ እና የለፋውበት አይደለም እሱ ማሳደጉስ ልፋት አይደል? አሳደጊያቸው ከዛ በኋላ መግቤ አብልቼ ቤት ሰጥቼ ሸጬ። አንተ እኮ የሰው ልጅ እንደ ከብት ነው እየተጠቀምክበት ያለው። ግልገል እያለ ትገዛዋለህ፣ ታደልበዋለህ፣ ገበያ ይዘው ትወጣለህ አይደለ? እኔ ለማስረዳት ስሞክር አትረዳኝም። እኔን ጥፋተኛ ብቻ ማድረግ ነው የምትፈልገው። እሺ እንዴት እንዴ? በጣም ጥፋተኛ አይደለም። አንድና ሁለት የለውም የጥፋት ያንተ ክፋትም አለ። እኔ አሁን ከሐረር ስመጣ ይኸውልህ አንተ ሐረር አየህ እንደዚህ አይደለም። የት ነበርክ? አየህ ወሎ ቀርቶ ሐረር ሆንክ። አሁን ደግሞ ተሻገርክ። እንዳንተ አይነት ልብ ደግሞ የሚጠባ እኔ እኮ እሺ አመንኩልህ አይደል? ነገርኩ እንዴት እንደገባው እዚህ ነገር ውስጥ እንዴት ይሁን ነገር እንዴት እንደተፈጠረ ነገርኩ አይደል? ፈልገህ እኮ ነው የገባኸው አይደል? እኛ አይደለንም ያስገባኝ። ችግር ነው ያስገባኝ እንዴ? ችግር ነው ያስገባኝ። ሁሉ ነገር አመንኩልህ እኮ። ምን አርግ ነው የምትለኝ? እንዴት ምን አርግ ነው የምትለኝ? ገና ጓደኛህንም እንፈልገዋለን። ችግር የለውም እሰጥሃለሁ። እሱንም እሰጥሃለሁ። ችግር የለውም። ያለበትን ሁሉ ነገር ሁሉንም ነገር እሰጥሃለሁ። እሺ ሰዎቹንም እንትን አለን፣ መዝገብ አለን። በነገራችን ላይ የሚወስዱ ከስተመሮቻችንን ገንዘብ አለ፣ እንትን መዝገብ አለን። ሁሉንም አሳልፌ እሰጥሃለሁ። እኔን ብቻ ተወኝ። እንስማማ። በቃ እንስማማ። በምን አንተ ከተማ ሰው ነው አይደል? በምን እንስማማለን? ብር ምን ያህል ትፈልጋለህ? ቆይ ምን ያህል ትሰጠኛለህ አንተ? ጥራ፣ ገንዘብ ጥራ። አንተ ብቻ ጥራ፣ እሰጥሃለሁ። አንተ ለሱ ይገባዋል የምትለውን ስጠኝ። ለአንተ እኮ አይደለም ከፍለው ገብቷል። ለነፃነቴ ነው እኮ። ለነፃነቴ ምንም ገንዘብ ይገባዋል። ስለዚህ አንተ አሁን የምትፈልገውን ብር ጥራ። አይምሮ ላይ ያለውን ብር ጥራ። እኔን 2 ሚሊዮን ብር ብትሰጠኝ ደስ ይለኛል። እሰጥሃለሁ። 2 ሚሊዮን። እሺ 2 ሚሊዮን ብር ትንሽ ነው። እኔም ወስዳለሁ። ጨምሬ እሰጥሃለሁ። ቦነስ ጨምሬ እሰጥሃለሁ። ከዛ አንተ ብቻ ልቀቀኝ። እስካሁን እኔ ላይ ያስከውን ነገር እንዳለ ታጠፋለህ። አሁን ግን በስነ ስርዓት የፈለከውን እነግርሃለሁ። ስለመደባበቅ ምናምን ቀጥታ ምን እየተፈጠረ እንዳለ ምን እየሆነ እንደሆነ ተነግረኛል። ምንም ነገርኩ። የጀመርኩልህ አለ። ልጆቹን እንሰጣለን። ከዛ ሰርተው የሚመለሱት ይመለሳሉ። ቤተሰብ ያላቸው እየመጡ ቤተሰባቸው ጋር ነው የሚኖሩት። በቃ ምንም የሚቀየር ነገር የለም። ስራቸውን ይሰራሉ። እንደ ቀን ስራ መጥተው ይሰራሉ። ክላስም ያላቸው ከትምህርት እየወጡ ሰርተው ይገባሉ። እንደ ጎን ስራ ነው የሚሰሩት። ግን መጥተው አሁን የሚቀይሩት ማለት ቤተሰብ የሌላቸው ምናምን ከሆኑ እዛው ይገባሉ። እዛው ጠቅልለው እዛው እንዲገቡ ሙሉ ሽያጭ እንዲሆን ነው የምናደርገው። አሁን ብዙ ጊዜ የምንሰራው ቅድም እንዳልኩ ነው፣ የኮሚሽን ስራ ስለሆነ ተገናኝተው ሲመጡ ነው ስራው። እንዲገናኙ ነው እንጂ እንዲቆዩ አይደለም። ግዢ ደግሞ እናደርገዋለን። እንደዛ ሲሆን ያሉትን ሴቶች እንትን መዝገቡ ላይ የሴቶቹ መዝገብ ላይ እንከፍላቸዋለን። ቤተሰብ እዚህ ያላቸውን እንከፍላቸዋለን፣ ለብቻ እናደርጋቸዋለን። ቤተሰብ የሌላቸውን ለብቻ እናደርጋቸዋለን። ከዛ ቤተሰብ የሌላቸውን
ለግዢ ነው የምናስመርጠው። ከነሱ ውስጥ ሲመረጥ ከፈለክ ለመግዛትም ከፈለክ ገንዘቡን ተደራድረን የሚጨመረውን ጨምሮ እንዲወስዳት ሙሉ ለሙሉ ነው የምናነጋግረው። እነዛን ደግሞ እዚሁ ቤተሰብ ያላቸውን ደግሞ ሰርተው ይመለሳሉ፣ ወደ ቤተሰባቸው ይላሉ። እኛ ኮሚሽናችንን ብቻ እንቀበላለን። ስለ ከድር እኔ በደንብ እነግርሃለሁ፣ ችግር የለውም። ከድር እሱም የሐረር ልጅ ነው። እዚህ አይደለም እንተዋወቀው፣ እዛው እንተዋወቃለን። እሱ ቀድሞኝ ነው የመጣው። ከዛ በኋላ እዚህ ህይወት አሪፍ ነው ምቾት አለ ምናምን ሲለኝ ነው ከዛ የመጣ ነው ይያት የመጣው። እህቴ ያው እንዳልኩ ነው አልተስማማትም። እዚህ ኑሮ ተመልሳለች። ግን እዛም እኔ እንድትንደላቀቅ ስለምፈልግ የፈለገችውን ህይወት እንድትኖር ስለምፈልግ ከዚህ ብር ልክላታለሁ እና በቃ ሴቶቹን እንደዚህ እያደረግን እንደምንኖር ከድር ነገረኝ። ተስማማን። ከዛ በኋላ በቃ እንደዚህ ነው ህይወታችን። እንግዲህ እንደነገርኩ ሴቶቹን እንደዛ ነው የምናደርገው። ከዛ ሼኪዎች ምናምን ናቸው እንትኖች በቃ በደንብ ከስተመሮቻችን እነሱ ናቸው። ግን እምነቱ ላይ እንትን አይለውም። ሁሉም እምነት አሉ ከስተመሮቻችን። አንተ በዚህ እምነት ሆነ ለምን ለመስራት ተፈልክ? እኔ ነገርኩህ እኮ ችግር ነው፣ ህይወት ከበደኝ እንጂ ሙስሊምም አይደለም። ሙስሊም ነኝ። ታዲያ እንዴ በማውቀው ነገር ነው የምሰራው። ሙስሊም ነኝ፣ በማውቀው ነገር ነው የምሰራው። የምችለው ቁርአን ነው፣ የማውቀው ስለ አላህ ነው። እሱን አስተምራለሁ ብዬ ነው መጀመር የምችለው። እሱን ነው መስራት የፈለኩት እኮ። ግን በሱ ኑሮ መግፋት በጣም አስቸጋሪ ነገር ነው። አሁን እንዴትም ልኖረው አልችልም። ስለዚህ በቃ ያለኝ አማራጭ እሱ ከድር ያለኝን ተስማምቼ ከሱ ጋር አንድ ላይ ማስኬድ ነው። እኔ ቁርአን ነው ማስጠናው ነው። አሁን እንደምታውቀው ውጪ ሰው የሚያውቀው ቁርአን አስጠኝ ነኝ። የኔን ኑሮ በሱ ነው የምመራው ብዬ ነው የምናገረው። ግን የከድር ስራ በቃ አሪፍ ገንዘብ ያመጣል። ለኔ ብቻ ሳይሆን ለእህቴ እንድልክ ይረዳኛል። ህይወቴንም እዚህም አሪፍ ኑሮ ነው። እህቴን ስራ እንደምትሰራ ታውቃለች? አዎ፣ ለዛ ነው ያልተስማማት እዚህ ህይወት። ዲት ይስማማል። እሷ ትንሽ ትፈራለች በጣም። እሷ እንዴት አንተ ነህ እኮ ልብህን ደፍነህ። እኔ እኮ ህይወቴ ነው በቃ። አሁን እኮ ለምጄዋለሁ በቃ። ከዚህ ውጪ እንዴትም ልኖር አልችልም። አሁን ምን እሰራለሁ ስራ ብዬሽ? እሺ አሁን በአጠቃላይ ሴቶቹ ይሄንን ከሰው ጋር መተኛት እንደው አንሰራም ደግመን አንሰራም ቢሉ እንኳን በምንድን ነው የምታስፈራሯቸው? ቪዲዮውን ይዘባቸዋል። መጀመሪያ ሲሰሩ የመጀመሪያ ስራቸው የሁሉም ይቀረጻል። አያውቁም እነሱ። እኔ ወላሂ እናንተን ድብቅ ካሜራ ለማወቂ በጣም ነው የሚያናደኝ። እንደሱ ነው እኛ የምናደርገው። ያናደደ ብቻ እንደሱና ድብቅ ካሜራ እናደርግና ይቀረጻሉ። ከዛ በኋላ የመጀመሪያ ስራቸው ቪዲዮ ይያዛል። ከዛ በኋላ እሱን እንደያሳየን ያው አሁን በዚህ ሰዓት ሶሻል ሚዲያ ላይ ቢለቀቅ ህይወታቸው ነው የሚበላሸው። ያንን እያስፈራራን ያው ሶሻል ሚዲያ ላይ እንዳይለቀቅ ሲሉ ይሰራሉ። ካልሰሩን ለቀዋለን። ያው ለቀነውም ለኛም ያው ጥቅም ነው። ለቀነውም ይከፈልበታል። ከፍለው ያያዋል። ስለዚህ በአጠቃላይ ስራችሁ ይሄን ነው ልትነግረኝ የቻልከው? ሌላ አዲስ ነገር ከዚህ በላይ ያለውን ወይ ከድር እሱን አድራሻውን ምናምን ነግረሃል። ችግር የለም። ስለዚህ አሁን እስካሁን ያለው እኔ እናንተ ጉዳይ ይበቃናል። ታጠፋልኛለህ። አሁን ምኑን ነው ተስማምተን? ምኑን ተው እንጂ ኧረ ትልቅ ሰው አይደለም። ተስማምተን በልበል። ተነስ። የምን ብር ነው? ብርህን እዛ ታስረጠይቅበት። ተነስታ ውጣ። ውድ ተመልካቾች የተፈጠረውን ነገር አይታችኋል። በሙስሊም ወንድም እህቶቻችን መሀል ሆኖ ምንድነው ስንዴ ውስጥ እንክርዳድ አይጠፋም እንደሚባለው እንግዲህ እንክርዳድ ሆኖ ይሄ ሰውዬ ሲሰራ የነበረው ሲያደርግ የነበረውን ድርጊቶች አይታችኋል። እኔም ጥቆማ ከሰጠችን ሴት በመነሳት ዛሬ ይህንን ሁሉ ነገር ላይ በቅቻለሁ ማለት ነው። ማለት ይሄ የሚጠበቅ አይደለም ከአንድ የሃይማኖት አስተማሪ ነኝ ከሚል ቁርአን አስቀሪ ነኝ ከሚል ሰው የሚጠበቅ አይደለም። ቢሆንም ነገሮች ሳይከፉ ያው እስከዛሬ ድረስ ለጠፉት ጥፋቶች እያወቅን ስላልሆነ እንግዲህ ፈጣሪያችንንም እናንተንም ይቅር በሉን። እንግዲህ አሁን ስለዚህ ልጅ መፍትሄዎችን መፍጠር ብቻ ሳይሆን ከሱም ጀርባ ሆነው የሚከታተሉ ሴቶቹን የሚያድኑ እነ ሀጂ ተብለው በሀጂ ስም ተመስለው
የሚከታተሉና ሴቶቹን አብሯቸው እንዲሆኑ የሚያደርጉ ወንዶች እንዳሉ ደርሶናል። የእሱም ጓደኛ ማን እንደሆነ ደርሶናል ማለት ነው። ስለዚህ እነዚህን ሰዎች ከስራቸው ለማጥፋት የምንችለውን ያህል እርምጃ ለመራመድ በቃ መሄድ ያለብንን ያህል ርቀት እንሄዳለን ማለት ነው። ጎረቤቱንም እንደውም ልናገኛት ፈልገን ነበረ። ለስራ እንደወጣች ስለሰማን ነው እንጂ እሷንም ማመስገን ነበረብን። ስልክ ደውዬላት ነበረ። ነገሮች ሊፈጠሩ እንደሚችሉ ቀድሜ አውቄ ነበረ። ስለዚህ ለእኔ አዲስ አይሆንም። እናንተን በጣም ነው የማመሰግነው። በጣም መደነቅና መከበር ያለባችሁ ጥሩ ሰዎች ናችሁ። ሌላ ጊዜ እንግዲህ በሰፊው ተገናኝተን ቡና አፍልቼ ቤቴ እጠራችኋለሁ ምናምን ብላ አውርታን የእህታይነት ስሜቷን አንጸባርቃ ነግራን ነበረ ማለት ነው። እኛም ያው እንድትመጣ የምንችለውን ያህል አድርገን ነበር። ግን ስራ ያለችበት መስተንግዶ ላይ ነው መሰለኝ የምትሰራው። ቦታውን ትታ መምጣት እንደማትችል ነግራናለች። ውድ ቤተሰቦች ለእናንተ ምክር ይሆናል ይጠቅማል ብዬ ያሰብኩትን አንድ ነገር ለነገራችሁ ነው ያሰብኩት። ምንድነው ሁል ጊዜ ሰው ልጅ አስተምራለሁ ወይ ደግሞ እለውጣለሁ ከክፍለ ሀገር የመጣ ሰው ስለሆነ ብቻ አዲስ አበባ ላይ መጥቶ መጉላላት አለበት፣ ለሰው ለባለ ሀብት መሸጥ አለበት የሚል ህግ የለም። ስለዚህ ለማን ነው ልጄን የላኩት፣ ለማን ነው ልጄን የሰጠሁት ብላችሁ አስቡ። እየመጣችሁ ልጆቻችሁን ጠይቁ። ችግር ብዙ ነገር ሊያስደርግ ይችላል። እስከ መሸጥ፣ ሰው እስከ መግደል ሊያደርስ ይችላል። ስለዚህ ከተማ ላይ ደግሞ እንደምታስቡት አይደለም ኑሮ በጣም ከባድ ነው። ሰው ከሰው የሚተያይበት አይደለም። ሁሉም የራሱን ሩጫ የሚሮጥበት ሰዓት ስለሆነ እባካችሁን እናንተም ለማን ልጃችሁ እንደየላካችሁ እንደሆነ ምን እያረጋችሁ እንደሆነ ማወቅ አለባችሁ እንድትችሉ። እኔ በአጠቃላይ በተቻለ አቅም ከተቻለ ልጃችንን ከቅፋችን ባናወጣ፣ ካልሆነ ግን ግዴታ አዲስ አበባ መጥቶ አይደለም መስራት ያለበት። እዛውም ሀገር ላይ ስራ እኮ መፍጠር ይቻላል። ስንት ጾሙን ያደረ መሬት አለ፣ እሱ እኮ አለ። እናት አባት እዚህ ጋር ከብቶች አሉ። ወተት ታልቦ ቅቤ ወጥቶ ብዙ ነገሮች ተደርጎ መኖር የሚቻልበት ነው። ከተማ ላይ አንዴ ከመጡ የሚመለሱበት አጋጣሚ በጣም ጠባብ ነው። እንዴት እንደሆነም ብቻ ሁላችሁም ልታውቁ ትችላላችሁ። አብዛኛው ሰው ከክፍለ ሀገር መጥቶ አዲስ አበባ ላይ ኖሮ ተለውጦ ልታዩ ትችላላችሁ። ግን ከዛ ያነሰ ሳይሆን ከዛ የበለጠው ከተለወጠው ሰው ደግሞ የበለጠው ሰው በጣም ተጎድቶ ጎዳና ላይ ሆኖ ዳቦ ግዛልኝ ምን ግዛልኝ እየተባለ መንገድ ዳር እንዲለምኑ እንጂ የሚደረገው ምንም አይነት ሌላ የሚጠቀሙት ጥቅም የለም። እነዛ ሰዎች መጠየቅ ላለባቸው ወንጀል እንዲጠየቁ እናደርጋለን፣ ያው እንደምታውቁት ማለት ነው። ስለዚህ ዛሬ የተፈጠረው ይሄንን ነው የሚመስለው። በጣም የሚያስጠላና የሚያስነውር ስራ ነው ሲሰራ የነበረው። ቢሆንም በአጭሩ መቅጨት ባንችልም መድረስ ባለብን ሰዓት ደርሰን ግን ይህንን ሰው ወንጀለኝነቱን አረጋግጠን ወደ ህግ ቦታ ወስደን ህግ የራሱ የሆነ ውሳኔ እንዲሰጠው እናደርጋለን ማለት ነው። ውድ ተመልካቾቼ እስካሁን ድረስ አብራችሁኝ ስለቆያችሁ በጣም ነው የማመሰግነው፣ በጣም ነው የማከብራችሁ። ክብረት ይስጥልን ነው የምላችሁ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብረን መሆናችንን እናሳይ። የኔ ድጋፍ የኔ ደጀን እንደሆናችሁ ነው እና የሚሰማኝ ሁል ጊዜ አለን፣ ከጎንህ ነን፣ እባክህ በርታለን ለምትሉኝ ደግሞ ሳላመሰግን ማለፍ አልፈልግም ማለት ነው። ቀጣይ ላይ በአዲስ ቪዲዮ እና በአዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።